ለቦሎ መጣው። ቦሎ በጣም በፈጣን ሁኔታ ነው ጨርሼ ነው። የልጄን ልደት ካርድ ለማውጣት ነበር የመጣሁት። በዛው አውተንቲኬሽን ሰርቼ ነው የሄድኩት። የስራ ፍለጋ የአሽራቢ መጥቼ ነበር አግኝቻለሁ። እኚህ ድምጾች የብዙሃንን የአገልግሎት መጉላላት በተጨባጭ መፍታት ስለቻለው መሶብ የአንድ ማዕከል አገልግሎት የቀረቡ ምስክርነቶች ናቸው። ባልዘመነ የአገልግሎት አሰጣጥ ጊዜና ገንዘብ ብሎም የሀገር ሀብት ሲባክን ዓመታት ነግዷል። የዜጎችን የአገልግሎት ፍላጎት ለማርካት ያለመው መሶብ የአንድ ማዕከል አገልግሎትም በአጭር ጊዜ ውስጥ ውጤታማ መሆን ችሏል። ስራትቼ ነው የመጣሁት። እንግዲህ ቶሎ አግኝቻለሁ። ከ8 እስከ 9-10 ደቂቃ ያክል እንኳን አልፈጅብኝም። በዚህ ላይ ገንዘብ ንክኪ በእጅ የለም። ቴሌብር ነው ወይም ደግሞ በሞባይል ባንኪንግ ነው። ለዘመናት ህዝብን ለምሬት ይዳርጉ የነበሩ የአገልግሎት አሰጣጥ ችግሮችን ለመፍታትም መሶብ የአንድ ማዕከል አገልግሎት ወደ ስራ ገብቷል። የሀገራችን የመንግስት አገልግሎት ከ100 ዓመት በላይ ሆኖታል። ምንም ያክል የእድሜውን ያክል ረጅም የተጓዘ ቢሆንም ቢሮክራሲው መንግስትን የማጽናት አቅም ቢኖረው ባለመዘመኑ እና ውስንነቶች ያሉበት በመሆኑ ለህብረተሰቡ ዲጂታል የሆነ አገልግሎት መስጠት የማያስችልበት ኢንቫይሮንመንት ውስጥ ነበረ። መንግስት ላይ ያለው እምነት ህዝቡ እንዲቀንስ ካደረጉ ዘርፎች ውስጥ የአገልግሎት ዘርፉ ዋነኛው ነውና መንግስት እነዚህን ሁኔታዎች መስመር ለማስያዝ ከቀየሳቸው አንዱ ትልቁ ነገር የመሶብ የአንድ ማዕከል አገልግሎት ነው። ጽዱና ንጹህ የስራ አካባቢ ብሎም ፈጣን አገልግሎትን መስጠት መቻሉም በውጤታማነት ተመስክሯል። በዚህ ብቻ አላበቃም። ዜጎች ወደ ማዕከሉ ብቻ ሳይሆን ማዕከሉ ወደ ዜጎች የሚቀርብበት መንገድም ተቀይሷል። በአንድ ዓመት ቆይታ ውስጥ የተገኘ ውጤት ቀላል አይደለም። መሶብ ስንል እንግዲህ ፋሲሊቲ ነው፣ ቴክኖሎጂ ነው፣ የሰው ሀብት ነው። የሰው ሀብቱን የምንመራበት መንገድ ከዚህ ቀደም ከነበረው ወጣ ያለ ስትሪክት የሆነ ዲሲፕሊን ያለው ሰራተኛ አገልግሎት የሚሰጥበት የከስተመሩ ባህሪ እንደየ ሁኔታው የሚለያይ ስለሆነ እንዲመች ተደርጎ ነው ዲዛይን የተደረገው። አሁን ይሄ እየተበራከተ ያለው ሁኔታ ወይም ማዕከላት አሁን ላይ ከአንድ ማዕከል አገልግሎት ደግሞ አለፍ ብለን ወደ ተንቀሳቃሽ ባሽ የምንሰጋገርበትን ሁኔታ አቅጣጫም ቀይሰን እየሰራን ነው። በሀገር ልጅ በሀገር እጅ የበለጸገ የቴክኖሎጂ ትሩፋትን ተመርኩዞ የዘመነ አገልግሎትን መፍጠር ተችሏል። ይህ ውጤታማ አፈጻጸምም ከሀገር ውስጥ ተሻግሮ ለጎረቤት የአፍሪካ ሀገራትም ምሳሌ መሆን ችሏል። በበርካታ መስኮች የሚደረጉ ማሻሻያዎች የማህበረሰቡን ተጠቃሚነት ያሳድጋሉ። መሶብ የአንድ ማዕከል አገልግሎትም የዚሁ ማሳያ መሆን የሚችልና በእርግጥም ደግሞ የሚያኮራ ነው። መንግስታዊ አገልግሎቶች ለዜጎች በቀላሉ ማቅረብ የሚያስችል በመሆኑም የሚበረታታ ነው። ቴክኖሎጂ ሴንሲቲቭ ነው። እንደ ሀገርም የተቀመጠው አቅጣጫ መንግስት የሚጠቀምባቸውን ቴክኖሎጂዎች በውስጥ አቅም ማልማት ላይ ትኩረት እንዲያደርግ ነው። የመሶብ ፕላትፎርምም በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና ሌሎችም እያገዙ ለምቶ እዚህ የደረሰ ፕላትፎርም ነውና የአፍሪካ ሀገራት ይሄንን ለመጠቀም ያው ጥያቄ እያቀረቡ ነው ያሉት። እኛም አቅማችንን እያጠናከርን ከኢትዮጵያ አልፈን ለቀጠናው ለአህጉሩ የምንተርፍበትን ሁኔታ ደግሞ መከተል ግዴታ ነው የሚሆነው። የአገልግሎት ዘርፉን በማዘመን የዲጂታል ኢትዮጵያ ግንባታን እውን የማድረግ ስራዎች ተጠናክሮ ቀጥሏል።